አብረው ተኝተው 3 AM ላይ 2 AM ላይ ሰውየው ብንን ሲል ሁለት እግር ያገኛል እዚህ በፊት አንድ ላይ ነበር ማታ የተኙት አሁን ዞራ ወደ ታች ተኝታለች ማለት ነው በቃ ተበሳይታ አንዳንድ ሴቶች ሳሎን ቤት ሄደው ይተኛሉ እኔ እንደሱ ከማረግ 3 ነገር ማረግ ጥሩ ነው አንደኛው ለሚያንኳርፍ ባልሽ አንደኛው መቼም ይሄ ለሰው አይነገርም የባል ገመና አይወጣም ግን እኔ ያንን ሁሉ ማስተምር ሰው ስለሆንኩኝ ልንገርሽ አንደኛው መድኃኒት ባልሽ የሚያንኳርፍ ከሆነ ትራስ ዘግዝቆ ማስተኛት ነው ለምን ይሄ ሶፋገስ የሚባለው የሰውነታችን ክፍል አየሩ በትክክል እንዲወጣ ትራስ ተዘግዝቆ ቀጥ ብሎ እንዲተኛ ማድረግ ነው ትን እንዳይለው እየጠበቅሽ ማለት ነው ሁለተኛው ደግሞ ሐኪም ቤት ወስዶ ማሳከም ነው ሰውየውን ይሄ ሁሉ ሆኖ ትራስም ተዘግዝቆ ታክሞም አሁንም ያንኳርፍ ከሆነ ሰውየው እሱ አልተለወጠም አንቺ ራስሽን መለወጥ አለብሽ ምን ብለሽ ነው የምትለውጪው የባሌ ማንኮራፋት ለኔ ክላሲካል ሙዚቃ ነው ብለሽ በጣም ሲያንኮራፋ ይሄ የጭነት መኪና ዳገት ሲወጣ ይመስላል ይሄ ደግሞ ቮልክስዋገን ይመስላል እያልሽ ራስሽን ያዝናናሽ መኖር ነው ያን ጊዜ እንቅልፍ ይወስድሻል ተቀበለሽዋል እስከመቼ ምትይ ከሆነ አለቀ ታውቃላችሁ አንዳንድ ችግሮች ቀጣይ ችግር የሚባል አለ አቃጣይ ችግር የሚባል ደግሞ አለ ቀጣይ ችግር እንደዚህ አይነት ነገር ነው አሁን ቀጣይ ችግር የሚባለው ደጋፊ ሆነው ተጣልቶ የመጡ ባልና ሚስቶች አሉ የኳስ ጨዋታ የቶተንሃም አርሴናል የአውሮፓ ሊግ እና እሱ የአርሴናል ነው እሷ የቼልሲ ነች አንድ ቀን አርሴናል ቼልሲን 2-0 አሸነፈ ጠረጴዛ እየደበደበ አየሸኔ ቡድን ሲላት ነው በማማሰያ ፈንክታ ወደኔ ቢሮ የመጡት ማለት ነው ቼልሲ ነው የሚበልጠው አርሴናል ነው የሚበልጠው ፉትቦል ነው የሚበልጠው ወይስ ትዳር ነው የሚበልጠው ትዳር ነው የሚበልጠው እኔ ኳስ ጨዋታ ወዳለሁ በነገራችን ላይ ኳስ ጨዋታ በጣም ነው ማየት ወዳለሁ እኔ የምወደው ፉትቦል አይደለም ሶከር ነው ታዲያ እኔ የምወደው የአሜሪካን ፉትቦል እንደውም ጸሎት አደርጋለሁ እነሱ ሲጫወቱ እኔ ገደለው እኮ ገጨው እኮ እያልኩኝ የሚሞቱ ነው ይመስለኝ እሱን አይደለም እሱ አይሰበኝም ያሳስበኛል እንደውም እሱ በጣም እኔ ግን የምወደው ይሄ ሶከር ነው ሶከር የአውሮፓው በጣም ነው እሱን የምወደው ሲገለባበጡ ሁሉ በጣም ደስ ይለኛል በቃ ካገቡ በኋላ ሲገለባበጡ ግን አንዳንድ ኢትዮጵያ ያለሆኝ እንትኑ አያስተላልፍም የኢትዮጵያ ቴሌቪዥን አያስተላልፍም ዲኤስቲቪ የሚባል አለ የአረብ ሳተላይት እሱ ደግሞ የሚታየው ሌሊት ነው እኔ እንዴት እሄዳለሁ ብሄድ ባለቤቴ ታዝናለች ወይም ካሁን ማጅራቱን ዱርዬ መጥቶት ይሆን ወይ ምን ሆነ አተኛም ስለዚህ እኔ ቅድሚያ የምሰጠው ለትዳሬ ነው እዚሁ ቤቴ ተኝቼ አድራለሁ ጧት አንድ ኢትዮጵያዊ ውጤቱን ይነግረኛል ሲነጋ 2-0 ተሸነፈ ወይ እንደዚህ ሆነ የሚለውን አንድ ወሬኛ አምጥቶ ይነግረኛል አለቀ ስለዚህ ቅድሚያ ለሚገባው ቅድሚያ መስጠት ፕራዮሪቲ የሚል ነገር ብዙ ባለትዳሮች ጉዳያቸውንና ጓዳቸውን ችላ ይላሉ ስለዚህ ትዳር ይፈርሳል ለምሳሌ እስኪ ከዎልግሪን ወይም ደግሞ ከዎልማርት እንደዚህ ግራፍ አርገ በዛው ፒክ አርገ አምጣልኝ ትላለች እንደዚህ እሺ ይላል ራስቶት ይመጣል ወደ ቤት ራስቶት ችላ ብሎት አለቀልህ የኔ ወንድም የ5 ብር አላመጣ ብለ 50 ችግር ይገጥማል ቤት ውስጥ በቃ አለቀ ተመልከት እኔ ሚስቴ ስደውል ቆይ ጠብቂኝ እስክሪብቶና ወረቀት አወጣለሁ ሊስት ለማድረግ ይሄ ስራ ነው በቃ ይሄ እኔ እሷን ለማስደሰት ነው ያለሁት እሷ ስትደሰት ልጆቼ ሲደሰቱ ነው አገልግሎቴ መልካም የሚሆነው ወለሌላው መትረፍ የምችለው ስለዚህ ጠብቂ ሃኒ ጠብቂኝ ምን ብሮኮሊን እዚህ መጥቼ ነው ማቀው እኔ ድሮ ኢትዮጵያ ቢሆን አረም ነበር የሚመስለኝ ብሮኮሊን እሺ ብሮኮሊን ሁለተኛስ ጥቁር ዳቦ ነው እሷ የምትወደው ነጭ ከገዛም አለቀ በቃ ጥቁር ዳቦ ሶስተኛ ውሃ እቺ አጭሯ ረጅሙን እንደ ከውሃም ደግሞ አጭራለች አጭር ለምንድነው አይባክንም ትላለች ኢኮኖሚስት ነች እኔ ሚስታዬ ሰው ዝም ብሎ ግማሹን ጠጥቶ ረጅሙን ትቶታ ሄድም እቺ በሰው ልክ የተሰራች ናት አይባክንም ትላለች ስለዚህ አጭሩን ውሃ ለምን አይባክንም
ስለዚህ ሄዳለሁኝ መኪናዬን አቁሜ ይሄን ይዤ ነው የምገባው። እገዛለሁ። ቲክ ራይት ብሮኮሊን አልፏል። ጥቁር ዳቦ ተገዝቷል። አጭሩ ውሃ የማይባክን ተገዝቷል። አለቀ። ከዛ ወደ ቤት ነው ሪፖርት ለማድረግ። ከዛ ደስ ይላታል። ለምን ጉዳዩንም ጓዳውንም ችላ አላልኩም፣ በሰላም እኖራለሁ እኔ። ብዙ ቤት ችላ ይላል። አየህ፣ ይሄ ቤቱን ችላ ማለት የለብህም። አንተ ነህ ያለሃት ለሷ። ችላ ማለት የለብሽም። አንቺ ነሽ ያለሽ እሱ። በቤት ውስጥ ችግር የሚፈጥር ማን ነው? አንዱ ሳቢ፣ ሌላው አሳሳቢና ተሳቢ ሲሆን ነው ብዙ ችግር የሚፈጠረው። በትዳር ውስጥ ሳቢና ተሳቢ የሚባል አለ። ወይ ሴትዮዋ ብቻ ናት ሳቢ። ሰውየው ይበላል፣ ይጠጣል፣ ስታርባክስ ያመሻል፣ ማታ መኖሪያ ስለሌለው ውጭ ማደር ስለማይችል ቤት መጥቶ ያድራል። ዝም ብሎ ተሳቢ ነው። እሷ ብቻ ነች የምትስበው ትዳርን። ወይ እሱ ነው የሚስበው። እሷ ዝም ብላ በቃ መብላት፣ መጠጣት፣ ቅድስተ ቅዱሳን ገብቶ ሻዶ ኮማንዶ ማድረግ ብቻ። እሱ ብቻ ነው የሚስበው። እና ይህ አይነት ባላንስ አይደለም። ያዝናሉ። ይሄ የሚስበው ያዝናል፣ የሚስበው ያዝናል። ለዚህ ነው እናቶቻችን ሲተርቱ እዚህ ቤት አንድ በሬ ስቦ አንድ ሰው አስቦ ይዘለቃል ይላሉ። ሁለቱም ነው ለትዳር ማሰብ ያለበት። ምክንያቱም ሁለቱም ሲሰሩ ነው ቤት የሚቃናው። ስለዚህ ለትዳራችን መዘግየት አንደኛው ምክንያት ነው። አንድ ልጅ እንደዚህ ብላኛለች፣ ፓስተር ደሞዝ፣ ይሄ ሳቢው ተሳቢው እየጎተተ ወደኋላ የሚያስቀረው ከሆነ ሳቢው ተሳቢውን ከመሳቢያው ላይ ቆርጦ ቢጥለው ኃጢአት ነው ወይ ብላኛለች። ወደኋላ እየሳበ የሚያስቸግር ከሆነ ሳቢው ተሳቢውን ቆርጦ ቢጥለው ችግር ነው ወይ ብላለች። ከዚህ ከአምስቱ ጣቶች ውስጥ አንዱ ቢታመም ቆርጠሽ ትጥያለሽ ወይ ነው ያልኩት። አጥይም፣ ሕክምና ታረጊለታለሽ። ልክ እንደሱ ነው ትዳር። ምናልባት እሱ ነው ተሳቢ፣ እርጂው፣ ደግፊው። ምክንያቱም አንቺ መጀመሪያውን እኮ የመጣሽው ለመርዳት ነው እንጂ ለመጉዳት አይደለም። መጽሐፍ ቅዱስ እንደዚህ ይላል፣ ሰው ብቻውን መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ነው። የሚመቸውን ነው የሚለው ደግሞ እንጂ የምታመቻምች አይልም። የምትመች እና የሚያመቻምች የተለያየ ነው። ብዙ የሚያመቻምቹ ሰዎች አሉ። እና ስለዚህ እርጂው እላለሁ። እርጂው እርዳት እና ባህሪ አንዳችን ሌላችንን። ስለዚህ የወይን ቦታውን የሚያጠፉትን ቀበሮዎችን ማስወገድ ያስፈልጋል። የወይን ቦታ የሚያጠፉ ቀበሮዎችን መጀመሪያ ስንጥር ነው ኬዙ ሲነሳ። ለነዛ ለትንሽ ኬዞች ትኩረት መስጠት አለብን። በስንጥር የሆነ ሰው ወጋ ቢያረጋችሁ ውይ ነው የምትሉት። በፍልጥ ግን ማጅራታችሁን ቢላችሁ ዝም ነው የምትሉት። ብዙ ትዳር ችግሩን በስንጥር ጊዜ ትኩረት አይሰጥም። ፍልጥ እስከሚሆን ዝም እንለዋለን፣ ከዛ መልሶ ይጎዳናል። ስለዚህ በስንጥር ጊዜ ድረሱበት ችግሩን። ትንሽ እያለ ጥቃቅን እያለ ለምሳሌ እኔ ቢሮ የመጡ ባልና ሚስቶች ሴት ልጅ አለቻቸው። ገና 3 ዓመቷ ነው። ከተጋቡ 5 ዓመታቸው ነው። እና ሚስትየዋ ከሳ ባሏን መጣች። ምንድነው? ለመጀመሪያ ጊዜ ነው የገጠመኛ ኬዙ ምንድነው? ከስራ ሲመጣ እሷን ስሞ ልጁን ስሞ እኔን አይስመኝም የሚል ነው። በቃ ይሁን። ገና በአንድ ልጅ እንደዚህ መሳም ካዳላ 2-3 ልወልድለት አስቤ ነበር። ስለዚህ እዛን ጊዜ 4 ከወለድኩ በኋላማ ሰራተኛ ብቻ አድርጎ ነው የሚያስቀምጠኝ ነው። ጎበዝ ሴት ናት እቺ። ገና ከመጀመሪያው ባሌ መታረም አለበት ነው የምትለው። እና አሁን ልጅን ነው የሚስሞ። ይመጣል ከስራ የኔ ቆንጆ፣ የኔ ማር፣ የኔ መሳይ፣ የኔ መልክ፣ የኔ ውብ ብሎ ወደ ላይ ያደርግና ከዛ ሚስቱን ምነው ዳይፐሯን አልቀየርሽላትም ይላል። ለስራ ጉዳይ ነው የሚፈልጋት እሷን። ስለዚህ አሳሰባት። ጎበዝ ናት። በጊዜ መታረም አለበት አለች። እና ከዛ መከርኩት። አሁን እንደዚህ ሚስቴ ልጄን ስሞ እኔን አይስመኝም ለሚል ሰው ምን ብላችሁ ነው የምታማክሩት? ጥቅስስ ከየት ነው የምትጠቅሱት? ለመሳም ገላትያን ነው የምትጠቅሱት ወይ ዘፍጥረት ነው የምትጠቅሱት? አብዛኛው ጥቅስ አንጠቅስም እኛ። ከሰው ነባራዊ ኑሮ ሁኔታ ተነስተን ነው የምንመክረው። እግዚአብሔርን መረዳን። አሁን ለዚህ ከየት ይጠቀሳል? ስለዚህ እኔ ምን ብዬ መከርኩት? ከነገርኩት በኋላ መጨረሻ ላይ እንደልከው ከዚህ ቀን ጀምሮ አልኩት፣ ከዛሬ ማታ ጀምሮ ከስራ ስትመጣ እናቲቱን ከልጅቱ ጋር በአንድ ላይ እንድትስም በቃለ ጉባኤ ተወስኗል ብዬ ነው ሰው ይመከር። ይህ አሁን ጥቃቅን ይመስላል። ይህ ጥቃቅን አንድ ሴት
ጧት ወደ ስራ ስትሄድ ሌላ ምንም አትበለኝ እወድሻለሁ ብለይ ሂድ ብዬ አልኩት ባሌን። እሱ ግን እወድሻለሁ ከማለት ይልቅ ስራ አዞ ነው የሚሄደው፣ ምግብ አዞ ነው የሚሄደው። ማታ ለሚመጣው ቡና ተዘጋጅቶ ይጠብቀኝ ብሎ አዞ ነው የሚሄደው አለች። ሜኑ ሰጥቶ ነው የሚሄደው አለች። እና ሰውየውን አነጋገርኳቸው። ለምንድን ነው ታዲያ ምን ችግር የለውም ሲወጡ ዞር ብለው የልጆቼ እናት ዘርፍዬ እወድሻለሁ ብለው ቢሄዱ ምን ችግር አለው አልኳቸው። እንዴ እኔ የዛሬ 20 ዓመት በፊት ሳገባት የዛ ቀን ተናግሬ የለም ወይ አንዴ ያሉኝ። በሰርጋችን ቀን እወድሻለሁ እየተናግሬ ያለው። ኤክስፓየርድ የሚሆን አይመስላቸውም ብዙ ባሎች። ኤክስፓየርድ ይሆናል። በየቀኑ ማለት ጥሩ ነው። የግድ እንደው እወድሻለሁ እወድሃለሁ ብቻ አይደለም፣ በተግባር የተገለጠ ማለት ነው። ዝም ብሎ ሰው እወድሻለሁ ብሎ ግን በተግባር የሚክድ ከሆነ ፌክ እንደሆነ አድርጋ ነው የምትወስደው። ባሌ